አንድ በእድሜ ከ18 ዓመት በላይ የሆነች ያላገባች ማግባት የምትፈልግ ሴት በህይወት ዘመኗ በጣም መርሳት የሌለባት ወይ ደግሞ በህይወት ዘመኗ መሳሳት የሌለባት አንድ ነገር አለ። እሱም ምንድነው? ሴት ልጅ ማግባት የምትፈልግ ከሆነ መውለድ የምትፈልግ ከሆነ ህይወቷን በሚገርም ጥበብና በሚገርም መንገድ መምራት ከፈለገች ከሷ ጋራ ከማይሄዱ ሴትና ከሷ ጋራ ከማይሄዱ ወንዶች ጋራ መለየት አለባት። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከ5 ዓመት ዋስትና ጋር አቅርበንሎታል። ዋጋውስ ብትሉ ሶፋ 100 ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር 2 ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 3700 ይደውሉ። አመሰግናለሁ በጣም። በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ብትሉ ካላችሁ ወደ መልሕቅ ጎራ በሉ። ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። አመሰግናለሁ። በጣም በሚገርም ሁኔታ የሚሳሳቱት ሴቶች ይሄ ነው። አሁን ላይ 30 ቤት የገቡ 35 ዓመት 40 ቤት ያሉ አሁን ላይ የሚቆጫቸው ትላንትና ግን ምን ሆኜ ነው ከማይፈልገኝ ከማልፈልጎ ሰው ጊዜን ስገል የነበረው። የሆነ ሰዎች ጋር የሆነ ስሜት ይሰማል። ያንን ነገር ማጣት ስለማንፈልግ በዛ ውስጥ እየተጎዳን እድሜም ምን አባቱ እንላለን። ነገ የሆነው ሆናል። መቼም ቆንጆ ነኝ ነገ አንዱ አግብቶኝ ይኖራል ብለን እናስባለን። እድሜያችንን በአግባቡ አንጠቀም። በኋላ ለዛ ነገር አይ ምን አባቱ አግብቼ መውለዴ አይቀርም ተስፋ ከቆረጥኩ በኋላ ነው። በጣም ግን የተሳሳተ ነገር። በእድሜዋ ማግባት በእድሜዋ መውለድ አለባት ሴት ልጅ ብትፈልግም ባትፈልግም። አንዳንድ ጊዜ ዛሬ ላይ የሚሰማሽ ስሜት አይደለም ነገ የሚሰማሽ። ዛሬ ምን አባቱ የምትዩ ነገ ላትት ይቻለሽ። አንድ እኔ ከስተመር ገና ነኝ አሁን ማግባት አልፈልግም 26 ዓመት፣ አሁን ማግባት አልፈልግ 28 ዓመት፣ አሁን ማግባት አልፈልግ 32። አሁን ግን 24 ሰዓት ጭንቀቷ መቼ ላግባ መቼ ልውለድ። በአንድ ቀን ውስጥ ከ2 ወንድ ጋር የምትተኛ ከ3 ወንድ ጋር የምትተኛ ሴት አቃል በጣም የምትወደው ፍቅረኛው ዛሬ ሴክስ ካንተ ጋር ማድረግ አልፈልግም ግን አንተ ጋር መተኘት። ለምን? ያ የጊልቲነት ስሜት የጸጸት ስሜቱ መሸከም አቅቷት ካንተ ጋር ማድረግ አልፈልግም ግን ማድረግ እፈልጋለሁ ብላ እሷ አጠገብ ያለች ከ3 ወንድ ጋር በቀን ከተኛች አንድ ሴት በወር ከስንት ወንድ ጋር ልትተኛ? ወሩ ሙሉ ሴክስ ባታረግም በትንሹ አልኳችሁ እኮ በቀን ከአንድ ሰው ጋር ከ2 ሰው ጋር ግንኙነት የምታረግ ሴት አለች። በቀን ከ5 እና ከ6 ሴቶች ጋር ግንኙነት የሚያደርገው እንዳለ ምንድነው እስከምትሉ ድረስ እስከሚገርም ድረስ ፍቅረኛው ተቀምጣ ሊሆን ይችላል፣ ሚስቱ ተቀምጣ ሊሆን ይችላል። በጣም አደገኛ ግፍ ሴት ላይ የሚሰራ 10 ሴቶች አንድ ላይ ይዞ 10 ወንዶች አንድ ላይ ይዛ ወንዶቹ ላይ ግፍ የምትሰራ ሴት አለች። ወንዶች ሴቶቹ ላይ ግፍ የሚሰራ ወንድ ነው። ይሄ እንግዲህ ወጣት እያለ አያስታውቅም ወይ ደግሞ አይታወቅም፣ ስታረገው አይታወቅም። እየዋለ እያደረ ሲመጣ ግን አንተ ላይ ስታደርገው የነበረው ነገር መልሶ ይደረግብህና ምን አድርጌ ነው ምን ኃጢአት ሰርቼ ነው ትዳሬ ያልተባረከው? ምን ኃጢአት ሰርቼ ነው ሰላም ያጣሁት? በዚህ በሽታ የተመታሁት? በዚህ ደረጃ መረጋጋት የሌለኝ ምን አጥፍቼ ነው ብለህ ራስን እስከምትጠይቅ ድረስ በጣም መጥፎ ፈተና ውስጥ ተገባለህ። የእውነቴን ነው የምላችሁ። ከነክብራችሁ ያገባችሁ ሴቶች ምን ያህል እግዚአብሔር ይወዳችኋል። በቃ ምንም ሳታቂ ከነክብርሽ ባለቤትሽ የሚያቅሰው ይዋጥለትም አይዋጥለትም ምን ያህል እድለኛ። ከተማውን በአንድ እግሯ በማተረማመስ ሳታውቅ 100 ሴቶችን ሳታውቅ ከነክብር እግዚአብሔር ትዳር የሰጠ ወንድ ምን ያህል እድለኛ ወንድ ነህ አንተ። የእውነት ምን ያህል እድለኛ ሰው ነህ። ሴት ልጅም ከሆንሽ እኔ በጣም እዚህ ምድር ላይ መጥፎና ከባድ ዛሬ ስታረጊው በጣም ቀላል ነገ ግን በጣም ከባድ። የማትፈልጊው ወንድ አትፈልጊም። የማትፈልጋትን ሴት አትፈልጋት። የማትፈልጊውን ሰው አትፈልጊም። በቃ ስለማትፈልጊው አትፈልጊውም። ከዛ ሰው ህይወት ራቂ። የማትፈልጋትን ሴት አትፈልጋትም። ስለማትፈልጋት ከዛ ሰው ህይወት ራቅ። ከዛ ሰላም ሆነ ህሊና ንጹህ
ብቻህን ግን ንጹህ ህሊና ከሰው ተከበው እኔ አንዳንድ ሰዎች በምን ይቀናሉ እንትናኮ አቤት እሱ በቃ ስለሚያምር በብዙ ሴቶች ተከበው ነው ቁጭ የሚለው እንትና ስለምን ደስ የሚል ምን ብርቅ ነው ከብዙ ሴቶች መከበብ በጣም ማይነር ነገር እኮ ነው በጣም ተራ የሚባል ነገር ነው ማንንም ቢፈልግ ነገ ማድረግ የሚችለው አንዳንዱ እንደ ብርቅ ሲያየው ያለው ነው ወንድም ይሄ በብዙ ሴት ሲከበብ ሴትም ደግሞ በብዙ ወንድ ተከባ በቃ ያን እንደ ትልቅ ነገር በጣም ማይነር ነገር ነው ምንም ተራ ነገር ነው የሆነ ነገር ካለ ወይ ደግሞ መሰብሰብ ፍላጎቱ ካለ በአንድ ስልክ መጥራት ይችላል በገንዘብ መጥራት ይችላል በመኪና መጥራት በልብስ መጥራት ይችላል በጉራ መጥራት ይችላል ገንዘብ ካራገፍክና ህሊናን ከሸጥክ ህይወት ከሌለ ልጆች ከሌለ ትዳር ከሌለ በቃ 100 ሴት መሰብሰብ ይችላል በቃ በሄደበት ሁሉ አጀብ የማያጣ ማቆሰዋልና ከዛ ተነሳ ሰው ምን ቢሆን ነው ግን ምን ያህል በርግጥ ቆንጆ ነው ለዛ ነው መሰለ ብቻ ግን ሴቶች ከሷ አጠገብ አይጠፉም ኦፍ ኮርስ አይጠፉም ስለዚህ ይሄን ግን ስላችሁ ይሄ ሴት የሚሰበስቡ ወንድ ብቻ ነውረኛ ነው ማለት አይደለም ለሥራ የሚሰበስቡ ሰዎች አሉ ለዓላማ ለምናም የሚሰበስቡ አሉ በጣም ተጫዋች ተወዳጅ የሆኑ ሰዎች አጠገባቸው የሚዘንብላቸው ሰዎች እናውቃለን በዛው መጠን ግን ህሊናቸውን ራሳቸውን ክደው ለራሳቸው ሞተው ሰውንም ገለው ምንም ግፍም ሳያስፈራቸው ነገ የመጣው ይምጣ የራሱ ጉዳይ ብለው የሚኖሩ ሰዎች አሉ ስሜት አለ ወጣትነት ሴክስ ማድረግ ትፈልጋለህ ሴክስ ማድረግ ትፈልገሽ አዎ ስሜትሽን ከተከተልሽ ራስሽን ገደል ላይ ነው የምታገኘው ልጅ አስወርደሽ ነው ራስሽን የምታገኘው ኤችአይቪ ፖዚቲቭ ሆነሽ ነው ራስሽን የምታገኘው ሰብሰብ ካረክሽው ግን ቀጥ ብለሽ ትቆሚያለሽ ቀጥ ብለህ ጠንክረህ ትቆማለህ ምን ካረከ ራስን ከተቆጣጠርክ ስሜትን ከተቆጣጠርክ ራስን ከገዛኸው ራስን በትክክል ከመራኸው እመነኝ አልኩ ራስን ተቆጣጠረህ ታገኝ ያ ካልሆነስ የዚህ ዘመን የብዙ ሚሊዮን ወጣት ችግርም ፈተናም የሁሉም ሰው በነገራችን ላይ ዛሬ ሁሉም ሰው የተፈተነው ራሱን ማሸነፍ ላይ ሚስት ከባለቤቷ ጋር ለምጣለ ባል ከሚስቱ ጋር ለምጣለ ራስን አለመሸነፍ ራስን አለመግዛት በቃ ትናገራለህ ከተናገርኩ በኋላ ለምን ተናገርኩ ምትለው ሳትናገር ለምን እናገራለሁ እኮ ብለህ ማሰብ ትችላለህ ከተናገርኩ በኋላ ለምን ተናገርኩ ብለህ ከማሰብ የሆነ ነገር አድርገህ ከምታስብ ሳታረግ በፊት ማረገው ነገር ትክክል ነው ወይ ብለህ ቆመ ማሰብ ራስን እንደማሸነፍ የሚገርም ጥበብ የለም የትም ቦታ ሆኖ ከ10 ቤት አንስታችሁ እስከ 60 70 ቤት ያላችሁ ሰዎች እዚህ ምድር ላይ በጣም የሚገርም ትልቅ አስተዋይነት በጎ ህሊና አለ ካንተ የሚባለው ራስህን ስታሸንፍ ለማሸነፍ ደግሞ መጀመሪያ ራስህን እወቀው እኔ ማን ነኝ ምን ፈልጋለሁ የቱ ነው ጥንካሬ የቱ ነው ደካማ ጎኔ በተደጋጋሚ መሳሳቱ የቱ ጋር ነው በተደጋጋሚ መወድቆ የቱ ጋር ነው በተደጋጋሚ መተቸው የቱ ጋር ነው በተደጋጋሚ መሰገነው የቱ ጋር ነው ያ መሰገንበትን በደንብ ስራ ከዛ በኋላ እመነኝ ያኛውን እያጠፋው ተመጣጣኝ ብርሃን ስታበራ ነው ጨለማው ነው መታጣፋው ገንዘብ ማጥፋት ችግሬን ማስተካከል ፈልጋለሁ ካልክ ገንዘብ የምትቋጠርባቸው ነገሮች በደንብ ስራባቸው ሴት ጋር መሄድ አልፈልግም ያለ ከጋብቻ ፊት መማገጥ አልፈልግም ቺት ማድረግ አልፈልግም ወይ ደግሞ መዘሞት አልፈልግም ምትካል ለዛ ነገር የሚጋብዝ ነገር ካለ ከዛ ነገር ራስ ማታና ለሊት ስልክ የምታይ ከሆነ ከዛ ነገር ራስን ሰብሰባት ምናልባት ጭንቀት ካለ ስትረስ ካለ ውጥረት ካለ ስፖርት ስራ ለመጸለይ ሞክር ስልክ ለማውራት ሞክር ከዛን ይሄን ራስን እያሸነፍክ በሄድኩ ቁጥር ደግሞ በኢኮኖሚ በቅቡልነት በዝና በምን በጣም እያደክ ራስን እያሸነፍክ በስራ ዓለም በጣም ስኬታማ ነህ በጓደኛ በፍቅረኛ በቤተሰብ በማህበረሰብ በጣም ሲበዛ ትልቅ ደረጃ ትደርሳለህ አመሰግናለሁ በጣም በዚህ ጉዳይ ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ብትሉ ካላችሁ ወደ መልህቅ ጎራ በሉ ዘወትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ አመሰግናለሁ